ሰላም እንደምን አላችሁ? ዛሬ ደግሞ ሲሚላር እና ኮንግረንት የሚባሉት ሼፖች ቅርታ ሲሚላር እና ኮንግረንት የሚባሉት ምን አይነት ሼፖች እንደሆኑ እንዲሁም ሲሚላር መሆን አለመሆናቸው እንዴት አድርገን ቼክ እንደምናደርግ እናያለን እና ተከታተሉን። ጥሩ ጥናት ይሆናችኋል ካላጠናችሁ እስካሁንና ለሌሎችም እንደዚሁ ሼር አድርጎ ካጠቀማችሁና ወደዚህ ስንገባ ሲሚላር ሼፕ የሚባሉት አንድ አይነት ተመሳሳይ ቅርጽ ያላቸው ናቸው። ለምሳሌ እንደዚህ አይነት ትራያንግል አለ፣ ከሞላ ጎደል ሳይዶቹ ተመጣጣኝ የሆኑ እዚህ ጋር ደግሞ ተለቅ ያለ ነው፣ ግን ሳይዶቹን እርስ በርስ ስናነጻጽር ከሞላ ጎደል ተመጣጣኝ ናቸውና እነዚህ ሁለቱ አንድ አይነት ቅርጽ አላቸው እንላለን ማለት ነው። ይኸውም አንዱን ከፍ አደረኩት፣ ዝቅ አደረኩት፣ ሳይዙን ጨመርኩት፣ ቀነስኩት እንጂ ቅርጹን አልቀየርኩትም ለማለት ነው። እዚህም ጋር እንደዛው በተመሳሳይ እዚህ ጋር የነበረኝን ሬክታንግል ትልቁን ሬክታንግል አሳንሼ ከዛ ደግሞ አሽከረከርኩት እንጂ ቅርጹን አልቀየርኩትም፣ አላጨማደድኩትም ወይም ወደ ውስጥ እንዲገባ አንግሎቹን አልቀየርኩበትም ማለት ነው። እና ሲሚላር ሼፕ የሚባሉት ተመሳሳይ ቅርጽ ያላቸው ናቸው ማለት ነው። እና የተለያየ ሳይዝ ሊኖራቸው ይችላል፣ ግን ተመሳሳይ ቅርጽ አላቸው። በአንጻሩ ኮንግረንት ሼፕ የሚባሉት ደግሞ አንዳቸው የሌላቸው ቅጭ ኮፒ የሆኑ ናቸው። ይኸውም ሳይዛቸው አንድ አይነት ነው መሆን አለበት፣ ቅርጻቸውም ተመሳሳይ መሆን አለበት እና ኮንግረንት የሆኑ ሁሉ ሲሚላር የሚኮንበትን መስፈርት አሟልተዋል። ግን ከዛ ደግሞ በላይ ከዛ ደግሞ አንድ ጨምሮ ሳይዛቸው አንድ አይነት መሆኑን ሆኖ ስናገኝ እነዚህ ኮንግረንት ናቸው እንላለን፣ ወይም አንዳቸው ከአንዳቸው ጋር እኩል ናቸው ለማለት ነው። እና ኮንግረንት ሼፕ ሲባል አንዳንድ ጊዜ እንደዚህ ዞር አድርጌ ላስቀምጠው እችላለሁ። ነገር ግን ያው የዚህ ስፋትና የመጀመሪያው ትራያንግል ስፋት እና የሁለተኛው ትራያንግል ስፋት ስላልተቀየረ ሴም ሳይዝ ነው ማለት እችላለሁ አሁንም። እና ሴም ሳይዝ እና ሴም ሼፕ ካላቸው ኮንግረንት የሚለውን ያሟላሉ ማለት ነው። ለሬክታንግሎችም ለማንኛውም ቅርጽ ኮንግረንት የምንልበት መስፈርት አንድ አይነት ሳይዝ እና ሼፕ መኖሩ ነው ማለት ነው። ይህን ካልን ዘንዳ ሲሚላር የማይሆነው ታዲያ ምንድን ነው ብለን ስናይ አንድም የተለያየ ቅርጽ ካለው ነው። የተለያየ ቅርጽ ካለው ሲባል እዚህ ጋራ ስናይ ሳይዶቹን ስናይ ጎኖቹ ተመጣጣኝ ናቸው ከሞላ ጎደል፣ አንዱ ከአንዱ በጣም አይረዝምም። እዚህ ጋር ግን ስናይ ረጅም ሳይድ አለ፣ ይሄኛው ብዙም አላጠረም ግን ትንሽ ያጥራል። ከዛ ደግሞ በጣም አጭር ሳይድ አለና ይሄና የመጀመሪያው ትራያንግል የተለያዩ ቅርጾች ናቸው ማለት ነው። እና ሌላ ደግሞ አባባል ይሄንን አሁን ያልኩት ለማለት ደግሞ አንግሎችን ማየት እንችላለን። ለምሳሌ ሁለተኛው ትራያንግል ላይ በጣም ትንሽዬ ቀጭን የሆነች አንግል አለች፣ እዚህ ጋር ሹል የሆነች። እዚህ ጋር ግን ያሉት አንግሎች ከሞላ ጎደል ተመጣጣኝ ናቸው እና በጣም ሹል እንደዚህ አሉ። እዚህ ጋር ደግሞ ከሞላ ጎደል 90 ላይ የሚመስል አለ። እዚህ ጋር እንደሱ የሚሆን አይነት አንግል የለንም እና እነዚህ ሁለት ቅርጾች የተለያየ ሼፕ አላቸው ማለት ነው። ስለዚህ ሲሚላር አይደሉም። ኮንግረንት ደግሞ የማይሆኑት ምን አይነት ቅርጾች ናቸው ብለን ስናስብ የመጀመሪያው እንግዲህ ሳይዝ ነው። የተለያየ ሳይዝ ካላቸው ኮንግረንት አይደሉም። አንዱ ያንዱ ትልቅ ከሆነ ቅርጻቸው እንኳን ቢመሳሰል ኮንግረንት ናቸው ማለት አንችልም። ሌላው ደግሞ የተለያየ ቅርጽ ካላቸው፣ ለምሳሌ ይሄኛው ሬክታንግል ነው ማለትም የአንዱ ሳይድ ከሁለተኛው ሳይድ ጋር ስናነጻጽረው አንዱ ይበልጣል። እዚህ ጋር ደግሞ ስኩዌር የሚመስል አለ። አንዱ ሳይድ ከሌላው ጋር ሲነጻጸር እኩል ነው፣ ከሞላ ጎደል ተመጣጣኝ እኩል ነው እና እነዚህ ሁለቱ የተለያዩ ቅርጾች ሆነው እናገኛቸዋለን ማለት ነው። በሂሳብኛ ሲሚላሪቲ የምንለው እኩል አንግል ያለውን ኢኳል አንግል ሲኖራቸው ነው። አንግላቸው ተመሳሳይ ካልሆነ ቅርጹን ይቀይርብናል።
ሴም ሼፕ ያስፈልገናል ሲሚላር ለመባል አይደል? ስለዛ ኢኳል አንግሎቻችን ኢኳል መሆን አለባቸው። ኢኳል ስንል አንዱ ትራያንግል ላይ ያለው እዚህ ጋር ያለው መጀመሪያው ፔጅ ላይ ብሄድ እዚህ ጋር ያለው አንግል እዚህ ጋር ካለው አንግል ጋር እኩል መሆን አለበት ማለት ነው። ወይም ደግሞ እዚህ ጋር ያለው አንግል እዚች ጋር ካለችው አንግል ጋር እኩል መሆን አለበት ማለት ነው። ተጓዳኝ ወይም ኮሬስፖንዲንግ አንግል እንላቸዋለን። እነዚህ ከላይ ያለው ከላይ ካለው ጋር፣ ከጎን በግራ ካለው ከግራ ካለው ጋር፣ ቀኝ ካለው ከቀኝ ካለው ጋር ሲሄዱ ማለት ነው። አብረው የሚሄዱትን አንግሎች ኮሬስፖንዲንግ ወይም ተጓዳኝ እንላቸዋለን። እና ሲሚላር ለመባል እኩል መሆን አለባቸው። ሌላው ደግሞ ሳይዶቹ ፕሮፖርሽናል መሆን አለባቸው። ለምሳሌ እዚህኛው ጋር ሄደን ብናይ ከዚህ ወደዚህ የመጣሁት ይሄኛውን ሳይድ በሁለት አባዝቼ ነው ካልኩኝ ቀጣዩም ሳይድ በሁለት የተባዛ መሆን ነበረበት። ግን እንደምናየው እዚህ ጋር ስላልሆነ እንዲያውም አጥሮ ስለተገኘ ከመጀመሪያው ትራያንግል አንጻር ሁለተኛው ትራያንግል ላይ ያለው የታችኛው ሳይድ አጥሮ ነው የተገኘው። ይሄኛው ደግሞ በቁመቱ ያለው ሳይድ ደግሞ ረዝሞ ተገኝቷል እና አንዱን አርዝመን ሌላውን ማሳጠር አንችልም። ስለዚህ ሳይዶቹ ፕሮፖርሽናል መሆን አለባቸው። ሁሉም በኩል አቅጣጫ ማደግ አለበት። ለምሳሌ እንደዚህ አድርጌ በአሰፋው ሁሉም ሳይዶች በኩል አቅጣጫ ነው ያደጉትና እንደዛ መሆን አለበት ማለት ነው። ፕሮፖርሽናል መሆን አለባቸው ምንለው እሱን ነው። ፕሮፖርሽናል መሆን አለባቸው ነገር ግን እኩል መሆን የለባቸውም። ሲሚላር ሲሆን ሲሚላር ለመባል እኩል ሳይዝ መሆን ስለማያስፈልግ ማለት ነው። ይሄ ለትራያንግሎችም በትራያንግሎች ደጋግመን እናየዋለን። ያው ትራያንግሎች ትንሽ ፖሊጎኖች ስለሆኑ ማለት ነው። ነገር ግን ለሌሎችም ለክቡላ፣ ለክብ፣ ለኢሊፕስ ለማንኛውም ቅርጽ ሲሚላር የሚያስብለው እኩል አንግልና ፕሮፖርሽናል ሳይድ መኖሩ ነው ማለት ነው። ወይም ሳይዛቸው በተመጣጣኝ አቅጣጫ በሁሉም አቅጣጫ መስፋቱ ወይም ማነሱ ነው። ኮንግረንሲ ደግሞ ከሲሚላሪቲ አንጻር ስናየው በሂሳብኛ ኢኳል አንግል ያስፈልገዋል። ምክንያቱም ቅርጹ አንድ አይነት መሆን አለበት። ቅርጹ ብቻ ሳይሆን ደግሞ ሳይዙም አንድ አይነት መሆን አለበት እና እኩል ሳይዶች ያስፈልጉታል ማለት ነው። እና ኮንግረንት የምንላቸው ነገሮች አንዳቸው የሌላቸው ቅጭ ያሉ ኮፒ ናቸው። ለምሳሌ ይሄኛውን ወስጄ አጠገቡ ያለው ላይ ሊደርበው ሞክር ሁለት እንዳለኝም አናውቅም። ከትንሽ ጊዜ በኋላ አንድ ነው የሚመስሉት ማለት ነው። ይህን ያህል አንድ አይነት ሳይዝ አንድ አይነት ሼፕ ያላቸው ናቸው ኮንግረንት የምንላቸው። ታዲያ ኮንግረንት እንደዚህ በአይናችን አይተን ወይም እንደዚህ ሁሉም እኩል ሲሆን እኩል አንግልና እኩል ሳይድ ሲኖረው እናውቃለን። ሲሚላር መሆኑን ታዲያ እንዴት እናውቃለን ከተባለ የምናውቅባቸው መንገዶች አሉ። በተለይ ለትራያንግል 3 አለን። ትራያንግል ላይ ካተኮርም ማለት ነው። እና የመጀመሪያው ሳይድ ሲሚላሪቲ ቴዎረም ይባላል። እና ሳይድ ቼክ የሚያደርገው እያንዳንዱ የትራያንግል ሳይድ ከተመጣጣኙ ጋራ ከተጓዳኝ ሳይዱ ጋራ ተመጣጣኝ መሆናቸውን ያያል። ለምሳሌ ረጅሙን ሳይድ ይወስድና ረጅሙ ሳይድ ቀዩ ማለት ነው። ይሄ እንበልና 10 ሆኖ ቢሆን ኖሮ ትልቁ ላይ እዚህ ጋር 5 ከሆነ ሌላው ይሄኛው ደግሞ ምናልባት እንበልና 8 ብንለው ያቀልልናል። ራይት አንግል ስራ 10 5 ከዛ ይሄኛውን ደግሞ 8 ብንለው ለግምት ነው 6 ብንለው ይሄኛው እና እዚህ ጋር ያሉት ሳይዶች የሳይዶች ርዝመት 6 8 እና 10 ከሆነ እና ይሄኛው 5 ነው ከተባለ ሲሚላር እንዲሆኑልኝ እነዚህ ሁለቱ አጭሩ ሳይድ 3 መካከለኛው ሳይድ ደግሞ 4 እንዲሆንልኝ ጠብቃለሁና እንደዛ ሆኖ ካገኘሁት ሁሉም ሳይድ በሁለት ተካፍሏልና
ሳይዶቹ ፕሮፖርሽናል ናቸው ላለው ማለት ነው ላለው። ስለዚህ ሳይዶቹን ቼክ በማድረግ ሲሚላርነታቸውን ቼክ አደረግኩ ማለት ነው። እና ይሄም ሳይድ ቴረም ይባላል። ሳይድ ሲሚላሪቲ ቴረም ይባላል። እና እንደዛ ጠብቃለሁ። እንደጠበቅኩት ደግሞ ካልሆነ እና ምናልባት ያገኘሁት እንበልና ሁለት ሆኖ ቢሆን ኖሮ እነዚህ ሲሚላር አይደሉም እል ነበር ማለት ነው። እና የሳይዶቹን ልኬት በማየት ትራያንግሎች ሲሚላር መሆናቸው ወይም አለመሆናቸው ማየት እንችላለን ማለት ነው። እና እዚህ ጋር ልብ ይለዋል፣ ያገኘነውን ሳይድ ካገኘነው ሳይድ ጋር አናነጻጽርም። ለምሳሌ ረጅሙን ሳይድ ከአጭሩ ሳይድ ጋር አላነጻጽርኩም። ያነጻጽርኩት ተመጣጣኝ መሆናቸው፣ ለምሳሌ ረጅሙን ከረጅሙ ጋር፣ አጭሩን ከአጭሩ ጋር እንዲሁም መካከለኛውን ከመካከለኛው ጋር ሳነጻጽር ሁሉም በሁለት ተካፍሎ ካገኘሁት ሲሚላር ነው ማለት ነው። ያው ይሄ መንገድ የሚሰራው ሁሉ ሳይዶቹ ልኬት በሙሉ ስናቅ ነው። እና ካላወቅን ደግሞ እሱ ካልሆነ ደግሞ የተሰጠው ምናልባት አንግል ከሆነ ሁለት ሳይዶች እና በመካከላቸው ያለው አንግልን ካወቅን በዛም ደግሞ ሄደን የትራያንግሎችን ሲሚላር መሆን ወይም አለመሆን ቼክ ማድረግ እንችላለን። ለምሳሌ እዚህ ጋር የተሰጠን እነዚህ ሁለት ትራያንግሎች ላይ ትንሿ አንግል ተሰጥታለች እንበልና ትንሿ አንግል 20 ዲግሪ ናት እንበል። 20 ዲግሪ ሲበዛባት ነው ግን እንበልና 20 ዲግሪ ናት እንበል እና ይቺ ተሰጥታለች። አብሯት ደግሞ ያሉት ሳይዶች የቅድሙ ብጠቀም 8 እና 10 ናቸው ተብሎ ከተሰጠ ለትንሹ የተሰጠኝ ደግሞ ለምሳሌ 4 እና 5 ተብሎ ቢሆን የተሰጠኝ ለትንሹ ሁለት ነገር ቼክ አደርጋለሁ። አንድም አንግሎቹ እኩል ናቸው ወይም አንግሎቹ እኩል ከሆኑ አንዱ መስፈርት ተሟላ ማለት ነው፣ ኢኳል አንግል የሚለው። ሁለተኛው ደግሞ የማየው ረጅሙ ሳይድ ከረጅሙ ጋር እንዲሁም አጭሩን ከአጭሩ ጋር ሳነጻጽር፣ አጭር ልበለው መቼም መካከለኛው ነው፣ ከመካከለኛው ሳይድ ጋር እንዳይሳነጻጽር ሁለቱም በሁለት ተካፍለዋል። ከ10 ወደ 5 የሚመጣው በሁለት ተካፍሎ፣ ከ8 ወደ 4 የሚኬደው በሁለት ተካፍሎ ነው። እና እንደዛ ሆኖ ስላጋጠመኝ እነዚህን ሲሚላር ናቸው ላለሁ እና ያው እነዚህ ሁለቱ ከታወቁ እና በመካከላቸው ያለው አንግል ከታወቀ ፊክስድ ከሆነ ከፊት ለፊት የሚመጣው ሳይድ የሚደፍነው ሳይድ የግድ በዛው ልክ በአንግሉ ልክ ስለሚሄድ ማለት ነው። አንግሉ ቢሰፋ ሳይዱ ይረዝማል እና አንግሉ እኩል ከሆነ ሳይዱ ተመጣጣኝ እንደሆነ ማሰብ እንችላለን። እና ለዛ ነው በሁለት ሳይድ ብቻ ሲሚላር ነው አይደለም ብለን መልስ መስጠት የቻልነው። ነገር ግን የተሰጠኝ ትራያንግል ቼክ አድርጌ ሲሚላር ነው ወይም አይደለም ተብዬ የተሰጠኝ ትራያንግል 6 ቢኖረው እዚህ ጋራ ከ10 ወደ 6 ለመምጣት በሁለት አይደለም ማካፍለው፣ ከ8 ወደ 4 ለመምጣት ደግሞ በሁለት ነው ማካፍለው እና የተለያየ ሬሾ ስለሚሰጥብኝ ፕሮፖርሽናል አይደሉም ብዬ ሲሚላር አይደሉም ልል እችላለሁ። የተሰጠኝ ግን 5 እና 4 ከሆነ ሲሚላር ናቸው ማለት እችላለሁ ማለት ነው። ይሄ እንግዲህ ሳይዶቹን ካወቅን ነው። የተሰጠን ደግሞ አንግሎች ከሆኑ ለአንግል እንዲያውም ሁለት ብቻ ማወቅ ይበቃል። ምክንያቱም ሁለቱን ካወቀን ሌላኛው የግድ 180 ዲግሪ መሙላት ስላለባቸው ተደምሮ ሌላኛው የግድ የተወሰነ ዋጋው አንድ አይነት ነው የሚሆነው ማለት ነው። እና ሁለት ትራያንግሎች ተሰጥተው ቀጭኑ አንግል እና ኦልሞስት 90 የሚመስለው አንግል ቢሰጡን ሁለቱም ስዕሎች ላይ 20 እና እንበልና ለምሳሌ ይሄኛው 90 እንበለው፣ እነዚህ 90 ይሁንለት እና እንደዚህ ብንለው ለምሳሌ አንግሎቼ እኩል ሆነው አገኛቸዋለሁ እና ተመጣጣኞቹ አንግሎች ትንሹ ከትንሹ ጋር
ሰፋ ያለው ሰፋ ካለው ጋር ተመጣጣኝ እኩል ሆኖ ካገኘኋቸው ኢኳል አንግል ከሆኑ ሶስተኛውን ማወቅ ሳያስፈልገኝ ሲሚላር ናቸው እላለሁ። እኩል ባይሆኑ ደግሞ የተሰጠኝ ጥያቄ 30 ቢለው አንዱ ጋር 20 ብሎ ሌላው ጋር 30 ቢል ሲሚላር አይደሉም እላለሁ ማለት ነው። እና አንግሎችን ደግሞ ማየት ሲሚላር ናቸው አይደለም ማለት እንችላለን ማለት ነው፣ ሁለቱን አንግል። ስለዚህ ይሄኛው ኤ እና ኤ ብቻ ነው ማለት ነው ያለው። እና ትራያንግሎች ሲሚላር የሚሆኑ መሆን አለመሆናቸውን የምናይባቸው 3 መንገዶች ያየን ማለት ነው። እና አንዳንድ ጥያቄዎች እስቲ ደግሞ ብንሰራ አንድ ትራያንግል 2፣ 4 እና 5 የሆኑ የርዝመት ያላቸው ሳይዶች ቢኖሩት ሲሚላር ትራያንግል ደግሞ ቢኖር ሲሚላር ትራያንግሉ ደግሞ ያሉት ሳይዶች 4፣ 8 እና ምን ይሆናል ይላል። እና ከ2 ወደ 4 ስንሄድ በ2 ተባዝቷል፣ ከ4 ወደ 2 ስንሄድ በ2 ተባዝቷል። ስለዚህ ከ5 ወደዚህኛው ሲሄድ በ2 አባዛና 10 እላለሁ ማለት ነው። እና የሁለተኛው ትራያንግል ወይም ሲሚላር ተብሎ የተሰጠው ትራያንግል በ2 ተባዝቷል ማለት ነው። እና ይኸው ስኬል ፋክተሪ 2 ነው ያስብለኛል ማለት ነው። በተመሳሳይ ጥያቄ ለሬክታንግል ደግሞ if a rectangle has length and width 3 እና 5 a similar rectangle would have sides 9 እና ስንት ይላልና ከ3 ወደ 9 ስመጣ በ3 ነው ያባዛሁት። ከ5 ወደ ቀጣዩ ደግሞ ስመጣ በ3 አባዝቼ 15 እላለሁ ማለት ነው። እና እዚህ ጋር ስዕሌን ያሳደግኩት በ3 እጥፍ ስለሆነ ስኬል ፋክተር 3 ይባላል ማለት ነው። ቀጥለን ደግሞ የትራያንግሎችን የሲሚላር ፊገሮችን ደግሞ ፔሪሜትር ብናነሳሰል እንግዲህ ሳይዶቹን ከተነጋገርን አንጻር አይቀር ሁለት ትራያንግሎችን ወስጄ ኤቢሲ እና ዲኤፍ የሚባሉ ትራያንግሎችን ወስጄ ልኬታቸውን 6፣ 4 እንዲሁም 3 አርጌ ካስቀመጥኩኝ እና ደግሞ ሲሚላር የተባለው ደግሞ ሁለተኛው ትራያንግል ደግሞ 12፣ 8 እና 6 ተብሎ ከተቀመጠ እንግዲህ 2 እጥፍ ማለት ነው። እያንዳንዱን ሳይድ ከሳይዱ ጋር ሳነሳስረው ምናልባት ከዚህኛው ብጀምር ቁጥር እንዲቀልልኝ ከ12 ወደ 6 የሚኬደው ወይም ከ6 ወደ 12 የሚኬደው በ2 ተባዝቶ ነው። ከ3 ወደ 6 የሚኬደው በ2 ተባዝቶ ነው። እንዲሁም ከ4 ወደ 8 የሚኬደው በ2 ተባዝቶ ነው። እና እያንዳንዱን ሳይድ በ2 አባዝተነዋል። ይኸውም ሳይድ በሳይድ 1 ሲካፈል በሁለቱ መካከል ያለው ሬሾ 2 ነው ማለት ነው። አሁን ደግሞ ሳይዳቸውን ከሰራን አይቀር ዙሪያቸውን ደግሞ ብንፈልግና በምን ያህል እንደጨመረ ብናየው የመጀመሪያው ትራያንግል 6፣ 4 እና 3 ሳይዶች አሉት። ይኸውም 10 ሲደመር 3 13 ሴንቲሜትር ሳይዶች አሉት። ሁለተኛው ትራያንግል ደግሞ 12፣ 8፣ 20 እና 6 26 ሴንቲሜትሮች አሉት። እና ከዚህ ወደዚህ ደግሞ ስንመጣ ስናይ ልክ እንደ ሳይዶቹ ይሄ በ2 የተባዛ ነው ማለት ነው። እና ፔሪሜትር የሁለተኛው ትራያንግል ፔሪሜትር የአንደኛው 2 እጥፍ ነው ማለት ነው። እና እዚህ ጋር ስናይ ሳይዶቹ በተባዙበት ልክ ፔሪሜትሩ ወይም ዙሪያውን በዛው ልክ ተባዝቶ እናገኘዋለን። እና ይኸው ስለ ሲሚላር ፊገሮች ከምናውቃቸው ነገሮች ውስጥ አንዱ ነው ማለት ነው። እና ለትራያንግል ብቻ አይደለም ለምንም አይነት ቅርጽ ይሰራል። እና የሳይዶቹ ሬሾ ከፔሪሜትሮቹ ሬሾ ጋር እኩል ነው ማለት ነው። ሳይዱን ባሳደግንበት ቁጥር ፔሪሜትራችንን እናሳድጋለን ማለት ነው። በአንጻሩ ኤሪያ ጋር ስንመጣ ሲጋራ ሬክታንግል ቢኖረኝ በሬክታንግል ይቀላል ኤሪያዎችን ለማየት እና እንደዛ ብናይ የመጀመሪያው ሳይድ ላይ 1 ሴንቲሜትር ተብሏል።
ሁለተኛው ሬክታንግል ላይ ደግሞ 4 ሴንቲሜትር አለኝ እና ከዚህ ወደዚህ ለመምጣት በ4 አባዝቻለሁ። ሁለተኛውም ሳይድ ላይ እንደዚሁ ከ3 ወደ 12 ለመምጣት በ4 አባዝቻለሁ። ስለዚህ በሳይዶቹ መካከል ያለው ሬሾ 4 ነው ማለት ነው። ወይም ትልቁ የትንሹ 4 እጥፍ ነው ማለት ነው። ኤሪያው ጋር ስመጣ የመጀመሪያው ኤሪያ 1 ሲባዛ በ3 3 ሴንቲሜትር ስኩዌር። ሁለተኛው ደግሞ ኤሪያ 4 ሲባዛ በ12 48 ሴንቲሜትር ስኩዌር ይሰጠኛል እና ከዚህ ወደዚህ ለመምጣት ግን በ4 አይደለም የሚያባዛሁት። 3 ጊዜ 4 ቢሆን 12 ይሆን ነበር። ያባዛሁት በ16 ሆኖ ተገኘ ማለት ነው እና ሳይዶቼን በ4 ሳሳድግ ኤሪያውን በ16 አሳደግኩት ማለት ነው። 16 ደግሞ 4 ስኩዌር ነው አይደል? ስለዚህ ሳይድ ዋን እና ሳይድ ቱ ላይ ያለኝ 4 ከሆነ ኤሪያዬ በ16 እጥፍ ያድጋል ማለት ነው። ሳይዶቼ በ2 እጥፍ ካደጉ ኤሪያዬ በ4 እጥፍ ያድጋል እንደማለት ነው እና በዚህ የተነሳ ልክ ለፔሪሜትር እንደጻፍ ነው እንደዛ አድርገን ብንጽፍ በኤሪያዎቼ መካከል ያለው ሬሾ በሳይዶቼ መካከል ያለው ሬሾ ስኩዌር ነው ማለት ነው እና ሳይዶቼን በሁለት እጥፍ ካሳደግኩኝ ኤሪያዬ በ4 እጥፍ ያድጋል። ምክንያቱም 2 ስኩዌር 4 በመሆኑ። በ3 ካሳደግኩኝ 9 እጥፍ እንደዚህ እያለ ይቀጥላል ማለት ነው እና ጥያቄዎች ምንሰራ ለዚህም ደግሞ እዚህ ጋር ትራያንግል አለና ኢፍ አ ትራያንግል ሃዝ አ ፔሪሜትር ኦፍ 15 ኢንች ይላል። ሲሚላር ትራያንግል ትዋይስ አስ ቢግ ማለትም ሁለት ስኬል ፋክተራችን 2 የሆነ ሬሾአችን ማለት ነው ኤስ ቱ ኦቨር ኤስ ዋን 2 የሆነበት ቢገኝ ፔሪሜትሩ ወይም የሁለተኛው ፔሪሜትር ስንት ይሆናል ይላል እና የመጀመሪያውን ፔሪሜትር ሰጥቶኛል 15 ኢንች ይላል። ፔሪሜትራችን ታዲያ ሳይዳችን በ2 ከተባዛ ፔሪሜትራችን በዛው ልክ ነው የሚባዛው ብለናል እና ስለዚህ ፔሪሜትር ቱዌን ለማግኘት 15 ኢንች ሲባዛ በ2 አድርጌ 30 ኢንች ያገኛለሁ ማለት ነው እና ትልቁ ትራያንግል 30 ኢንች ዙሪያ ይኖረዋል ማለት ነው። ለኤሪያ ደግሞ አሁንም ሬክታንግል ላይ ብንመለስ ኢፍ ሬክታንግል ሃዝ አን ኤሪያ ኦፍ 10 ስኩዌር ኢንች ይላል። ሲሚላር ሬክታንግል ትዋይስ አስ ቢግ ወይም በ2 እጥፍ ያደገ ዊል ሃቭ አን ኤሪያ ኦፍ ይልና ይጠቀናል እና እዚህ ጋራ በ2 እንዳደገ እናያለን ሳይዶቹ እና አንዱ መንገድ ሳይዶቹ በ2 ሲያድጉ ስንት እንደሆነ በማየት ከዛ በኋላ አባዝቶ መመለስ ነው። ይኸውም 5ን በ2 ሳሳድግ 10 2ን በ2 ሳሳድግ 4 ይሰጠኛል። ከዛ ደግሞ 4 ጊዜ 10 ብዬ 40 አገኛለሁ ስኩዌር ኢንች ማለት ነው 40 አገኛለሁ። ሌላው ደግሞ ፎርሙላችን በመጠቀም ኤሪያ ቱ ኦቨር ኤሪያ ዋን እኩል ይሆናል ሳይድ ቱ ኦቨር ሳይድ ዋን ላለውና ስኩዌርድ ላለውና ሳይድ ቱ ከሳይድ ዋን የሚበልጠው በ2 እጥፍ ነው። ይኸውም ኤስ ቱ ኦቨር ኤስ ዋን ሬሾአችን 2 ነው ማለት ነው። ሁለት ስኩዌር ሳደርግ 4 ታገኛለሁ ማለት ነው እና ኤ ቱ ኦቨር ኤ ዋን 4 ሰጠኝ ማለት ነው እና ኤ ዋን ስንት እንደሆነ ስለተሰጠኝ 10 ስኩዌር ኢንች የሚለው እሱን ወስጄ በተካ ኤቱ እርግጥም 40 ሆኖ አገኘዋለሁ ማለት ነው። ያው ዩኒት እንደተጠበቀው ነው። በዚህ መልክ ኤሪያችን እናገኘን ማለት ነው። የሲሚላር ትራያንግላችን ኤሪያ አገኘን ማለት ነው። እና ይሄ ደግሞ ከዛ ደግሞ የመጨረሻ ጥያቄ ብንሰራ እዚህ ደግሞ ስለ ቴረሞቹ ነው እና እዚህ ጋር 2 ትራያንግሎች አሉ ኤቢሲ እና ትልቁ ትራያንግል እና
ውስጥ ያለችው ደግሞ ከላይ ያለችው ትራያንግል ኤዲኤፍ እነሱ ሲሚላር ናቸው ይለናል። እና የትኛው ቴረም የበለጠ ያሳያል እነዚህን ሲሚላር መሆን ይላል። እዚህ ጋራ አንድ ያለን ፍንጭ ሁለት ፍንጮች አሉ። አንዱ ፍንጭ አንግል ኤ ሁለቱም ላይ ያለ አንግል ነው እና ስለ አንዱ አንግል የሆነ ነገር እናውቃለን፣ እኩል አንግል መሆናቸውን እና እዚህ ከሁለት አንዱ ነው ብዬ እላለሁ። ሳይድ ነው። ለምን እቸገራለሁ? አንድ አንግል ካወቅኩኝ አይደል? ስለዚህ ከሁለት አንዱ ሊሆን ይችላል። ይሄ ሲሚላር መሆናቸውን አምነን ነው ማለት ነው። ከሁለት አንዱ ካልን በኋላ ሌላው ደግሞ ሁለተኛው ፍንጭ እነዚህ ሁለት መስመሮች ፓራሌል ናቸው ተብሎ እንደዚህ ምልክት ተደርጎባቸዋል። ፓራሌል ናቸው ለማለት ነው። እና ሁለት መስመሮች ፓራሌል ከሆኑና አንድ ደግሞ መስመር በመካከላቸው አልፎ ከቆረጣቸው ሁለቱንም ይህ አንግልና ይህ አንግል እኩል ናቸው። ምክንያቱም ምን አይነት አንግል እንደሚባሉ ጠፋብኝ። ኮሬስፖንዲንግ አንግልስ መሰለኝ የሚባሉት ካልተሳሳው፣ እንደዛ ብቻ ፓራሌል መስመሮች በአንድ ነገር ሁለት ነገሮች አንድ መስመር ሁለት ፓራሌል የሆኑ መስመሮች ላይ እንደዚህ ሲያልፍ ከዚህና ከዚህ ጋር እኩል አንግል ነው የሚመሰረተው እና ይሄ አንግልና ይሄ አንግል እኩል መሆናቸውን አወቅን ማለት ነው። እና ስለዚህ አንግል ኤ ኢዝ ሼርድ አንግል ኤፍ ደግሞ ከአንግል ሲ ጋር እኩል ናቸው ማለት እንችላለን። ምክንያቱም ኮሬስፖንዲንግ አንግልስ በላይ በመሆናቸው ማለት ነው። ያወቅን ማለት ነው። እና ሁለት አንግሎች ካወቁኝ በቂ ነው ትራያንግል ሲሚላር ነው ለማለት። እና ሶስተኛውም ደግሞ እንስራ ብንል በእርግጥም እነዚህም ራሳቸው ደግሞ ሌላ ኮሬስፖንዲንግ አንግል ናቸው እና እኩል መሆናቸው አይቀርም ነበር ማለት ነው። እና አንግል ቴረም የሚለውን በመጠቀም ትራያንግል ኤቢሲ እና ትራያንግል ኤዲኤፍ ሲሚላር መሆናቸውን በቀላሉ ማየት እንችላለን ማለት ነው። ለዛሬ ይህን ይዘንላቸው የቀረብነው። ቀጣይ ደግሞ በሌሎች እንደዚህ በተሰሩ ለማትሪክ ጥናት እንዲመች በዩኒት በሙሉ በተሰሩ እንመጣለንና ሀሳብ አስተያየት ካላችሁ እዚህ ኮሜንት ላይ ጻፉልን። ጥያቄም ካላችሁ እናያለንና ስለምትጽፉልን ደግሞ አሁንም እየጻፋችሁልን ያላችሁ እናመሰግናለን። በጣም ይጠቅመናል ሀሳብ አስተያየታችሁ።